ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርቤያለሁ። የክርስትና እምነት ተከታይ ለሆናችሁ የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ከወዲሁ ተመኘው። ወደ ዛሬው መረጃዎች ስናቀና 3 አጫጭር መረጃዎችን ይዤ ቀርቤያለሁ። በቅድሚያም የማስደምጣችሁ መረጃ የድምጻዊ አንዱዓለም ጎሳ የፍርድ ቤት ጉዳይ ምን ተሰማ፣ መገናኛ ብዙሃንስ ከፍርድ ቤቱ እንዳይገቡ እንዳይዘግቡ ለምን ታገዱ የሚለውን ፍርድ ቤቱ ተገኝቶ ችሎቱን የተከታተለው የቢቢሲ ጋዜጠኛ ለቢቢሲ የተናገረውን ቃል በቃል የማስደምጣችሁ ነው የሚሆነው፣ ሁኔታውን በተመለከተ ማለት ነው። በሌላ በኩል ደግሞ ክብራን አድማጮች እንዲሁ የትራምፕ ታሪፍ ጉዳይ አሁንም በመላው ዓለም አነጋጋሪ ሆኗል፣ ከፍተኛ አደጋም ደቅኗል ተብሏል። በዝርዝር እናየዋለን። በሌላ በኩል የሀገሬን ማዕድናት አሳልፌ አልሰጥም፣ ለአሜሪካም እጅ ጥምዘዛ እጄን አልሰጥም በማለት ሲነጋገሩ የቆዩት የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ በመጨረሻም ለአሜሪካ ጫና እጅ በመስጠት አልፈርምም ያሉትን የማዕድን ስምምነት በይፋ መፈረማቸውንና ያለ ገደብ አሜሪካ የዩክሬንን ነዳጅም ሆነ ማዕድናት እንድትጠቀም መፍቀዳቸው ተሰምቷል። በበርካቶች ዘንድ ከፍተኛ ተቃውሞም ቀርቦባቸዋል ከዩክሬን ዘንድ ማለት ነው። በዝርዝር የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የሀገሬን ማዕድናት በጫና ለአሜሪካ አሳልፌ አልሰጥም ሲሉ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመጨረሻም ለአሜሪካ ጫና እጃቸውን በመስጠት የማዕድን ስምምነቱን መፈረማቸው ተሰማ። የዩክሬን ማዕድናት አሜሪካ የምትጠቀምበትን የማዕድን መግባቢያ ስምምነት ካለ አሜሪካ ዩክሬን መፈረሟ የተሰማ ሲሆን የኢኮኖሚ ሚኒስትሯ ዩሊያ ስቪንደርክ የማዕድን ስምምነቱን መፈረሙን ይፋ አድርገዋል። የመጨረሻው ስምምነት ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ ሊያካትት ይችላል በማለትም ጠብቀዋል። የአሜሪካ ባለስልጣናት ስምምነቱን በሚቀጥለው ሳምንት መገባደጃ ላይ እንደሚጠናቀቅ ከዚህ ቀደም አስታውቀው ነበር። ዶናልድ ትራምፕ በየካቲት ወር በነጩ ቤተመንግስት ዋይት ሃውስ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በጋዜጠኞች ፊት የገቡትን ውዝግብና ማዕድኔን አልሰጥም ግብግብና ድርድር ይህንን ጉዳይ ገቶት ቆይቶ ነበር። ስሊቪንደርግ የማግባቢያ ስምምነቱ መደረሱን በማህበራዊ ትስስር ገጻቸው ይፋ አድርገው ተጨማሪ ጉዳዮችን ወደፊት እናሳውቃለን ከማለት ውጪ በዝርዝር ያሉት ነገር የለም። የእርሳቸውና የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ፊርማው መፈረሙ ተረጋግጧል። ለኢኮኖሚያዊ አጋርነት ስምምነትና ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ ማቋቋሚያ መንገድ የሚከፍተው ማዕድኖቻችንን ለአሜሪካ የመስጠት ስምምነት ከአሜሪካ ጋር መፈራረማችንን ስንናገር በደስታ ነው ሲሉ የዩክሬኗ ሚኒስትር አስታውቀዋል። የፊርማ ስነ ስርዓቱ የተካሄደው ከቤንሴንት ጋር በተደረገ የበይነ መረብ ግንኙነት ሲሆን የስምምነቱ ዝርዝር ጉዳዮችም ይፋ ይሆናሉ ተብሏል። ቀደም ሲል የተስማማንበት ነገር ነበረ። ፕሬዝዳንቱ ማለትም ቮሎዲሚር ዜሌንስኪ እዚህ በነበሩበት ጊዜ የመግባቢያ ስምምነቱ ነበረን። በቀጥታ ወደ ዋናው ጉዳይ ነው ያመራ ነው። የ80 ገጽ ስምምነቱ ይመስለኛል እሱን ነው የምንፈርመው በማለት ከፊርማው በፊት ቀድመው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ባሳለፉት
ባሳለፍነው ማክሰኞ ሰጥተውት በነበረው የጋራ ጋዜጣዊ መግለጫ ስለ ስምምነቱ ተናግረው ነበር። በመጪው ሐሙስ ይፈረማል ብዬ የምገምተው የማዕድን ስምምነት አለ። እናም ስምምነቱን አክብረው ይሰራሉ ብዬ እገምታለሁ። ዝርዝር ጉዳዩን ወደፊት እናየዋለን በማለት ገልጸው ነበር። ዋይት ሃውስ የስምምነቱ ጊዜና ይዘትን በተመለከተ ተጨማሪ ዝርዝር ጥያቄ ቢቀርብለትም ምላሽ መስጠት እንዳልፈለገ ሮይተርስ ዘግቧል። ስምምነቱ አሜሪካ ያለ ገደብ የዩክሬንን ወሳኝ ማዕድናት እንዲሁም ነዳጅና ጋዝ ማግኘት የሚያስችላት አንድ እርምጃ ነው ተብሏል። በምትኩ ለዩክሬን የመልሶ ግንባታ የኢንቨስትመንት ፈንድ እንደሚቋቋምና በኪየቭና በዋሽንግተን በኩል ሁኔታ እንደሚተዳደርም ቀደም ሲል የወጡ ዘገባዎች አመልክተዋል። ፕሬዝዳንት ዜሌንስኪ ከሩሲያ ጋር የተኩስ አቁም ስምምነት ሲደረስ ሀገራቸው ከአሜሪካ የደህንነት ዋስትና እንድታገኝ ስምምነቱን ለመጠቀም ተስፋ አድርገው የነበረ ቢሆንም ከአሜሪካ የደህንነት ዋስትናም ሳያገኙ ፕሬዝዳንት ዜሌንስኪ ይህንን ፊርማ ለመፈረም ተገደዋል። በየካቲት ወር በዜሌንስኪና በትራምፕ መካከል በዋይት ሃውስ በይፋ በገቡት ግብግብ ምክንያት መገናኛ ብዙሃን አነጋጋሪ አድርገዋቸው ሰንብተው ነበር። የሆነ ሆኖ ከወራት በኋላ ይህ ጫና መቋቋም ያቃታቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በፍጹም አልፈረመውም ያሉትን ፊርማ መፈረማቸው በበርካታ ዩክሬናውያን ዘንድ በትዝብት እንዲታዩ እንዳደረጋቸው መገናኛ ብዙሃኑ ዘግበዋል። በሌላ ዜና የአሜሪካና ቻይና የታሪፍ ጦርነት በሀገራቱ ብሎም በመላው ዓለም በሚገኙ ሀገራት ላይ ከፍተኛ ስጋት መደቀኑ ተነገረ። የአሜሪካ 47ኛው ፕሬዝዳንት በመሆን ወደ ነጩ ቤተ መንግስት በመጡት ዶናልድ ትራምፕ ከቀድሞው የስልጣን ዘመናቸው በባሰ ሁኔታ በበርካታ ሀገራት ላይ ታሪፍ ሲጥሉ ለአሜሪካ ከፍተኛ መጠን ያለው ምርት በምታቀርበው ቻይና ላይ ደግሞ ከ54 በመቶ የተነሳው የታሪፍ ጭማሪ በውዝግብና ውጥረቶች ቀጥሎ 245 በመቶ መድረሱን ያስታወቀው የፈርስት ፖስት ትንታኔ ቻይና የአሜሪካን የታሪፍ ጭማሪ ተከትሎ በምትወስዳቸው እርምጃዎች ልክ አሜሪካ ወዲያውኑ ተግባራዊ የሚደረግ የታሪፍ ጭማሪ በመጣል መቀጠሏን ጠቅሶ በዓለማችን ባለፉት 17 ዓመታት ውስጥ ሁለት ግዙፍ የኢኮኖሚ ቀውሶችን ስታስተናግድ የመጀመሪያው በ2000 የአሜሪካ ባንኮች መውደቅን ተከትሎ የተከሰተው ቀውስ እንዲሁም ከ6 ዓመት በፊት ደግሞ የኮቪድ-19 ወረርሽኝ መቀስቀሱን ተከትሎ ከመቶ ዓመታት ወዲህ አስከፊ የተባለውን የኢኮኖሚ ቀውስ አጋጥሞ እንደነበረ በማስታወስ አሁን ባለንበት ዘመን ደግሞ ዓለማችን ሌላ ከባድ የኢኮኖሚ ቀውስ ሊያስተናግድ የሚችል እድል ይበልጥ ፊት ለፊቷ እንደተጋፈጠ የኢኮኖሚ ተንታኞች ይናገራሉ። ይሁንና ካለፉት የኢኮኖሚ ቀውሶች በተለየ ይሄኛውም ሰሞነኛው ስጋት የደቀነው የኢኮኖሚ ቀውስ በአንድ ሰው ምክንያት የመጣና ይህም በድጋሚ ወደ ነጩ ቤተ መንግስት በገቡት ዶናልድ ትራምፕ የብቻ ውሳኔ እየተቀሰቀሰ ያለ መሆኑን የጠቆመው ዘገባው ጉዳዩን በሚመለከት የኢኮኖሚ ባለሙያዎችና ተንታኞች የተለያዩ ማሳሰቢያዎችን እየሰጡ ቢቀጥሉ ዶናልድ ትራምፕ ግን በውሳኔያቸው መቀጠላቸውን በማስታወስ የዓለም የንግድ ድርጅት በትናንትናው ዕለት በሰጠው ማሳሰቢያ በዚህ ዓመት የዓለም የንግድ እንቅስቃሴ ከፍተኛ መውረድ እንደሚያሳይና ለዚህም ተደራራቢና በርካታ ሀገራት ላይ ታሪፎችን በመጣል ላይ የሚገኙት ዶናልድ ትራምፕ ተጠያቂ ሊሆኑ እንደሚችሉ ጠቅሶ በዚህ ዓመት በ2.7 በመቶ ያድጋል ተብሎ ሲጠበቅ የነበረው የንግድ እንቅስቃሴ አሁን በ0.2 በመቶ ብቻ ከፍ እንደሚል ሲገለጽ የተቋሙ ዋና ዳይሬክተር ኖዚ ኦኮንጆ ኢላዌ ሲናገሩ በአሜሪካና በቻይና መካከል የተፈጠረው የታሪፍ ጦርነት አሳሳቢ የንግዱ ዘርፍ መውደቅ ነው ሲሉ ሁኔታው በሁለቱ ሀገራት መካከል ያለውን ግዙፍ የሁለትዮሽ የንግድ ልውውጥን የሚጎዳ ብቻ ሳይሆን ለሌሎች ሀገራትም ከባድ ስጋት የሚደቅን ነው ብለውታል። በተመሳሳይ የአሜሪካ ማዕከላዊ ባንክ ሊቀመንበር ጄሮም ፓውል ሳይቀሩ የትራምፕ ውሳኔ በአሜሪካ ኢኮኖሚ ላይ ችግር እየፈጠረ እንደሚገኝ ስጋታቸውን መግለጻቸው የተነገረ ሲሆን የታሪፍ ጭማሪ ውሳኔው ባንኩን ውጥረት ውስጥ የሚያስገባ ነው ሲሉ የታሪፍ ጭማሪውን ተከትሎ የምርቶች የዋጋ መጨመር እንደሚኖር ይህም የዋጋ ንረትን እንደሚያስከትል ጠቅሰው ይህም የማዕከላዊ ባንኩ የወለድ ጭማሪ እንዲያደርግ የሚያስገድደውና ባንኩ የሚያደርገው የወለድ ጭማሪ ደግሞ የብድር አገልግሎቶችን የሚያስወድድ እንዲሁም በዚህ መነሻነት የኢኮኖሚ እንቅስቃሴን የሚገድብ ሊሆን እንደሚችልም ጠቅሰዋል። አንጻሩ የትራምፕ ውሳኔ
ውሳኔ ትክክል ነው በማለት ትራምፕን የሚደግፉ ኃይሎችም እንደሚገልጹት ከሆነ የዜና ዘገባዎች ሆነ ብለው ማተኮር የፈለጉት ትራምፕ በጣሉት ታሪፍ ላይ ነው። ቻይና በአሜሪካ ላይ ስለምትጥለው ታሪፍ ለዘመናት አያስቡም። ቻይና ለዘመናት በአሜሪካ ላይ ታሪፍ በመጣል የአሜሪካ ምርቶች በቻይና ውስጥ ተወዳዳሪ እንዳይሆኑ እያደረገች ቀጥላለች። ነገር ግን የሷ ምርቶች በአሜሪካ ውስጥ በነጻ ሲሸጡ ከርመዋል። ዶናልድ ትራምፕ ያ አይሆንም ነው ያሉት። ነጻ የንግድ ቀጠና እንክፈትና በነጻነት ሁለታችንም እንነግድ ነው ያሉት። የትራምፕ ጥፋት ምኑ ላይ ነው በማለት ይጠይቃሉ። በአንጻሩ እየተጣለ ያለው የታሪፍ ውሳኔ በቻይና ላይም ከፍተኛ የሆነ ስጋት እየደቀነ ሲሆን በተለይም ደግሞ ከአሜሪካ የሚመጡ ትዕዛዞች በመቆማቸው በርካታ ፋብሪካዎችም በቻይና ውስጥ ስራ ማቆማቸው እየተነገረ ይገኛል። በመጨረሻም የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱዓለም ጎሳን የችሎት ሂደት እንዳይታደሙ በፍርድ ቤት መታገዳቸው ተነገረ። በትናንትናው ዕለት የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ ሁሉም መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በትናንትናው ዕለት ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎት እንዳይታደሙ አግዷል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራቀኙን ካደመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና የሐሰት ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በትናንትናው ዕለት ችሎት የታደሙት ጋዜጠኞች በዳኛ ትዕዛዝ እንዲወጡ መደረጉን በስፍራው የተገኙ መገናኛ ብዙሃን ባለሙያዎች የዘገቡ ሲሆን በስፍራው ሁኔታውን ለመዘገብ የተገኘው የቢቢሲ ጋዜጠኛ ለሚሰራበት የሚዲያ ተቋም ቢቢሲ ስለ ሁኔታው ተከታዩን ሪፖርት አድርጓል። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት በዛሬው ዕለት ለ3 ሰዓት ተኩል ቀጠሮ ይዞ የነበረው ሟች ወይንም ደግሞ ተጎጂ ቀነኒ አዱኛ ጋር በተገናኘ ተጠርጥሮ በእስር ላይ ወይንም ደግሞ በሕግ ቁጥጥር ስር የሚገኘው የአንዱዓለም ጎሳን መዝገብ ለመመልከት ነበረ። ችሎቱ ከ10 ቀናት በፊት ወይንም ደግሞ መጋቢት 29 በዋለው ችሎት ፖሊስ የምርመራ ስራዎችን እያካሄደ እንደሆነ በተለይም ደግሞ የምንጣፍ የፎሬንሲክ ምርመራ ውጤት እንዳልደረሰለት በተጨማሪም ደግሞ ተጎጂ ወይንም ደግሞ ሟች ከዚህ በፊት ስትታከምባቸው ከነበሩ የሕክምና ተቋማት የተለያዩ ማስረጃዎችን መሰብሰቡና ነገር ግን እነዛ ማስረጃዎች ላይ የጤና ባለሙያዎችን ወይንም ደግሞ የባለሙያን የአስረጅነት ቃል መሰብሰብ እንደሚቀረው ለዚሁም የሌላ የጊዜ ቀጠሮ ተጨማሪ ቀናት እንዲሰጠው ችሎቱን ጠይቆ ነበር። በዚሁም መሰረት ነበረ ችሎቱም 10 የምርመራ ቀናትን በመፍቀድ ለዛሬ ለሚያዝያ 9 ጧት 3 ሰዓት ተኩል ቀጠሮ ይዞ የነበረው ዛሬ ጧት ችሎቱ ተሰይሞ የተወሰኑ መዝገቦች ከታዩ በኋላ ተጠርጣሪ ድምጻዊ አንዱዓለም ጎሳም ወደ ችሎት ቀርቦ ጠበቃም እንዲሁም መርማሪ ፖሊስም በችሎቱ ተገኝቶ ነበር። በቅድሚያ ግን መርማሪ ፖሊስ እንደ ከዚህ ቀደሙ ወይንም ደግሞ እንደሌሎች ችሎቶች የምርመራ ስራዎችን ሳይሆን ለችሎቱ ያቀረበው አቤቱታ ነበር። ይህ አቤቱታም ሚዲያዎች ወይንም ደግሞ የመገናኛ ብዙሃን ሐሰተኛ መረጃን በማሰራጨት ህብረተሰቡ ዘንድ የተሳሳተ ግንዛቤ እየፈጠሩ ነው፣ እንዲሁም ደግሞ የምርመራ ሂደቱ ላይ ተጽዕኖ ሊያሳድር የሚችል ሁኔታ ስላለ ሚዲያዎች ችሎት ገብተው እንዳይዘግቡ ይታገዱልኝ ብይን ይሰጥልኝ ሲል ለፍርድ ቤቱ አቤቱታውን አቅርቦ ነበረ። ችሎቱም የተጠርጣሪን ጠበቃ ሐሳብ ወይንም ደግሞ አስተያየት በዚህ ጉዳይ ላይ ጠይቆ ነበረ። የተጠርጣሪ የድምጻዊ አንዱዓለም ጎሳ ጠበቃም የመርማሪ ፖሊስን ሐሳብ ወይንም ደግሞ አቤቱታ እንደሚቀበሉና እንደሚደግፉት ለችሎቱ አስረድተዋል። እንግዲህ ችሎቱ ፖሊስ ይህንን አቤቱታ ያቀረበበትን ምሳሌ ወይንም ደግሞ እንደ አስረጅነት ጥያቄ ጠይቆ ነበረ። መርማሪ ፖሊስም ከዚህ በፊት በተለይ አዲስ ስታንዳርድ የተባለ ሚዲያን እንደ ምሳሌ በመጥቀስ
የተጠርጣሪ ጠበቃ የሟች የግል የማስታወሻ ደብተር ወይንም ደግሞ ዲያሪ በእጄ ይገኛል ብሎ ዘግቧል። ችሎት ላይ ያልተባለውን ተብሏል ብሎ ዘግቧል የሚለውን እንደ ምሳሌ አንስቷል። እንዲሁም ደግሞ የተጠርጣሪ ጠበቃ ድምጻዊ አንዱዓለም ጎሳ የዋስትና መብት ተጠብቆልኝ ወጥቼ የሙዚቃ ኮንሰርት ላቅርብ የሚል አቤቱታ ለፍርድ ቤቱ አቅርቧል። እንዲሁም የዚህ የዲያሪ ጉዳይንም በማንሳት ሐሰተኛ ችሎት ላይ ያልተባሉ መረጃዎችን እየተሰራጩ ነው የሚገኙት። ይሄ ደግሞ የደንበኛዬን ስምና ዝና እንዲሁም ቤተሰቡ እንዲሁም እኔ ላይ በሙያዬ ላይም ተጽዕኖ ሊያሳድር የሚችል ጉዳይ ስለሆነ ሚዲያዎች ችሎት ገብተው ከመታደብና ከመዘገብ እንዲቆጠቡልኝ ሲሉ የተጠርጣሪ ጠበቃም የመርማሪ ፖሊስን ሐሳብ በመደገፍ ለፍርድ ቤቱ ቃላቸውን ሰጥቷል። ችሎቱም እንግዲህ የሁለቱንም ወገን ሐሳብ ከሰማ በኋላ በተለይ ከዚህ በፊት ማስጠንቀቂያ መስጠቱ ይታወሳል። ለፍርድ ቤቱ ሚዲያዎች ትክክለኛና ሚዛናዊ በሆነ መልኩ ብቻ ችሎት ላይ የተባለውን ነገር እንዲዘግቡ ማስጠንቀቂያ ሰጥቶ ነበር ባለፈው ችሎት። ያንን በማስታወስም በተለይ ሚዲያዎች ሐሰተኛ መረጃ የሚያሰራጩ ከሆነ የምርመራ ሂደት ላይ እንዲሁም ደግሞ የችሎት ሂደት ላይ ተጽዕኖ ሊያመጣ ስለሚችል ወይንም ደግሞ ስለሚያመጣ ችሎቱ ለሚዲያዎች ዝግ እንዲሆን ብይን ሰጥቷል። በእለቱ ችሎቱ ላይ ታድሞ የነበሩ ሚዲያዎችም ቢቢሲን ጨምሮ ማለት ነው ችሎቱን ለቀው ወይንም ደግሞ አቋርጠው እንዲወጡ ከዳኛው በተሰጠው ትዕዛዝ መሰረት ችሎት አቋርጠው ወጥቷል ማለት ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ